ማስተካከል ትችላለህ። መቼም እኔን ፍርድ ቤት ቆሞ እሱ አሳስሩኝ እህቴን መቼም ታገባትም። አሁንም አንቺ የምታስቢው ሌላ ነገር ሩቅ ነገር ነው። ሌላ ነገር ምን ማለት ነው? አሁንም እሷን ማግባቴን እንደ ምንም እንደዛ አልወሰደችውም። በቃ ከዚህ በላይ እሷ ምንም የምታውቀው ነገር የለም አልኩ። እንስታሰርስ በቃ ያንተ አለፈ። በቃ ቆመ። ኦሌር ነበር ወንጀለኛ። ኦሌር ተሰራ አይደል? እኔ ታሰረ ቢሆንስ ነው አትታሰር። አንቺ አሁንም ለኦሌርና ለእህትሽ ስለ ኦሌር የሚመለከተኝ ኦሌር ገደል መግባት ይችላል። እኔ ስለ ኦሌር ምንም የሚመለከተኝ ነገር የለም። ስለ አንድ እህቴ ግን ይመለከተኛል አሚር እኮ ስለ አንድ እህትሽም ቢመለከትሽ እኔን እዚህ ጋር እየበደሉኝ እኔ ጌታ ለኔ ሲሆን መታሰር ለሷ ሲሆን አለመታሰር እኔ በምን ድፍረት ነው እናትን እጂ ማዋራት? እናትን እንዴት ነው ዝም ብዬኛ እኮ ባለጌ አይደለም። ጠበቃውን እኔ አይደለሁም የቀጠርኩት። ጠበቃውን የቀጠረችው እናቴ ነች። እናትን አንተ አውርት ማሳመን እኔ ዝም ብዬ ማሚን ዝም ብዬ አናግራት እኮ የፍርድ ሂደቱን ጠበቃውን ጠይቅ እኮ ጠበቃውን የፍርድ ሂደቱን ጠበቃውን እንጥራውና ኧረ በእግዚአብሔር ይንገረን። መጀመሪያም ነግሬሽ ነበር። በቃ ይቅርታ። እኔ የሰው ነገር ላይ አትውደቂ ትንሽ በቃ ሁለተኛ የለመደኝም። አንተ በቃ እንዴ። ሰላም ውድ ዩቲዩብ ፋሚሊዎቼ እንዴት ናችሁ? እኔ በጣም ደህና ነኝ። ያው ሰሞኑን እየተፈጠረ የነበረውን ነገር ሁሉንም ነገር አይታችኋል። እህቴም ትልቅ ጥፋት አጥፍታለች። ኦሊያድም ትላንትና እንደታሰረ አይታችኋል። እናም ምንም ቢሆን ነኝ አሚርና የኔ እህት ዘመድ ናቸው፣ እህትና ወንድም ናቸው እና ጠላት ሳይሆን መሆን ያለባቸው አንድ ላይ በቃ መቀራረብ ምናምን ያለባቸው እንጂ እሱን ልታሳስረው ልትከሰው አይገባም። ይሄንን እኔም ጠንቅቄ አውቅ ነበር እና ምንም ቢሆን ምን ከአሚር አናት ላይ ሁሉም ነገር በመውረዱ ደስተኛ ነኝ፣ በጣም ደስተኛ ነኝ። ምክንያቱም አሚር እንድታሰርብኝ አልፈልግም፣ ምክንያቱም ባለቤቴ ነው እና ኪያም ደግሞ እመወዳት እማከብራት ምሳሳላት እህቴ ናት እና አሚር ሲለቀቅ እሷ ልትታሰርብኝ ሆነ ነገሩ እና እሷ ታስራ ደግሞ እሷ እየታሰረች ደግሞ እኔ ቆሜ ማየት አልችልም። ምክንያቱም አሚር ሲታሰር እንደሚከፋኝ ሁሉ እህቴም ስትታሰር ይከፋኛል። ትናንትና ኦሊያድም ሲታሰር ማለት ኦሊያድ ወንጀል ስለሰራ ነው የታሰረው። እህቴ ግን ንጹህ ሰው ናት። ማለትም አጥፍታለች፣ ወንጀለኛ ነች። እሷም ግን የወንጀሉ መንስኤ ዋናው ኦሊያድ ነበር። ሁሉንም ነገር ሲጎተኩታት እንደዚህ ማለት እሷ ስለኛ ይሄን ያልጠልቅ አታውቅም። ሲቀጥል ደግሞ የእሷም ሀሳብ እንዳልሆነ ከዚህ በፊትም ነግሬያቸዋለሁ ለእናንተም እና እስኪ ኪዩ ያለውን ነገር ተናገሪ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ እየተፈጠረ ያለውን ነገር እያያችሁ ነው እና ይሄ ነገር እኔ ከጠላቻ አንጻር አይደለም ይሄን ነገር ያደረኩት፣ እኔ ለእህቴ ብዬ ነው። ሲቀጥል ደግሞ ከኦሊያድ ጋር አብራ እንድትሆን ብዬ ነው እንጂ ወይ አሚርን ጠርቼ ምናምን ሌላ ነገር አስቤ አይደለም። እና እኔ ሁሉ ነገር ለአንቺ ብዬ ነው ያደረኩልሽ። እና ደግሞ እሱ ነው በቃ የገፋፈኝ። ገብቶሻል? የልደት ካርዱ ራሱ ስናሰራ ማለት ነው ብር ሰጥቼው ራሱ ነው ያሰራው። በቃ ሁሉንም ነገር አግዞኛል። እኔ ብቻዬን ያደረኩት ነገር አይደለም ምንም ነገር። በቃ ፖሊሶቹም እንትን ስንል ምናምን ነገር እራሱ ነው ፖሊሶቹንም ለመክሰስ ምናምን ሰዓት ያኔ በፈለኩ ሰዓት ራሱ በቃ እሱ ነው ያገዘኝ። እኔ የሆነ ገንዘብ ነው የምሰጠው፣ እሱ የሚረዳኛል፣ አብረን ነው ያደረግነው እና እኔ ምንም ብቻዬን ያደረኩት ነገር የለም። እኔ አብረው እንዲሆኑ ስለሚፈልግ በቃ ከሱ ጋር ይሻላታል፣ በእምነትም አንድ ናቸው በሚለው አረኩኝ እንጂ ሌላ ነገር አስቤ ክፉ ነገር አስቤ ወይ ደግሞ አሚርን ጠልቼ ምናምን አይደለም። በእግዚአብሔር እኔ እና እኔ ለምን በዚህ ያክል እንደዚህ እንደገነነ ግን አላውቅም። ስለሽ አሚርም ልክ ነው እኮ ማለት እንዴት ነው እሱ ማለት ይሄን ያህል ምንም እሱ ያጠፋው ጥፋት እንደሌለ ታውቂያለሽ። እዛ ጋርም አንቺን ለመደብደብ የሞከሩት እነ ኪራ እና አምራ እንደነበሩ ታውቂያለሽ። በሰዓቱ ማለት ነው ገፋፋኝ። ገብቶሻል? እኔ የሆነ ነገር ላረግ ስል በቃ ሳማክረው በጣም ነው በቃ አጋግዶ የሚገፋፋኝ። ከዛ እኔ ደግሞ በቃ ጎን ያሉ ሰው በዛን ሰዓት እሱ ነበር። በቃ ሁሉንም ነገር እየተጋገዘን የዚህ ደረጃ ድረስ ደረሰ። ስለዚህ እኔ በቃ ማለት ሁሉንም ነገር ትቻለሁ። እግዚአብሔርን ቃይቶኝ ይቅርታ ጠይቀዋለሁ። ይቅርታ መጠየቅ አለብሽ። በጣም አስከፍተሽዋል። ማለት በጾም እንኳን እንዴት ሲሰቃይ እንደነበር ቤቱ እንኳን አፍጥሮ አያውቅም። ታውቂያለሽ፣ ከፖሊስ ጋር ሲሯሯጥ ነበር የዋለው። ሲቀጥል ደግሞ ማሚም ታማሚ እንደሆነች ነግሬሽ ነበር እና ማንም እናት አንቺ ለእኔ እንደሳሳሽልኝ ማሚም ከክፋት አይደለም ሳስታለት ነው እሷም እና ይቅርታ ልጠይቅ ይገባል። እሱ የዛኔ ይቅርታ ጠይቆሻል፣ ለምኖሻል አይደል? ስርስቲ ማለት እኔ ይሄ ሁሉ ሴራ ያንቺ እንዳልሆነ አውቅ ነበር። ሁሉንም ነገር ደግሞ ለአሚርም ለማስረዳት ሞክሬ ነበር እና ታስታውሻለሽ አይደል? ያኔ
አንቺን አልነበረም ስለምን የነበረው ኦሊያድ እግሩ ስር ወድቄ ስንት ቀን እንደለመንኩት ኦሊያድ ተው እባክህን ተው ብዬ ስንት ቀን እንደለመንኩት ታውቂያለሽ። እና የአንቺ ሴራ እንዳልሆነ አውቃለሁ። እና አሚርንም ተመልካቾቻችንንም ይቅርታ ጠይቂ። እውነት ቤተሰብ በጣም ይቅርታ፣ እውነት በጣም በጣም ትልቅ ይቅርታ ብያለሁ። በጣም ትልቅ ይቅርታ ማለት በቃ እኔ የሆነ ነገር አንድ ነገር እናንተ ስታስቡ የሆነ ከስራችሁ ነው በቃ በጣም የሚያጋግላችሁ ሰው ካለ የሆነ ሰው ሲረዳችሁ በጣም እንትን ትላላችሁና በቃ እሱን በጣም ነው አብራው እንድትሆን የሚፈልገው። ቤቲ በጣም አብራው እንድትሆን ይፈልጋል። በጣም ነው የሚወዳት እና በቃ እሱ ምን የራሱ እንትን ስላለው ነው። እኔ በቃ በጣም እንትን ሲለኝ በቃ ብዙ ነገር ለማድረግ ፈለግኩ። በጣም ብዙ ነገር ለማድረግ ወሰነን፣ ግን አልተሳካም ያ ሁሉ ነገር። ብቻ በጣም ይቅርታ። እኔ እንኳን እኔ አልተቀየምኩሽም፣ ምክንያቱም አንቺ እህቴ ነሽ፣ አሚርም ጓደኛዬ ነው እና አይ ግን እዚህ ጋር እንድታቂ አንድ ነገር እንፈልገው እንደው ታውቂያለሽ ወይ አሚርን ጠልቾ ምናምን አይደለም። ያሱ ስለሚፈልግሽ ብቻ ኦሊያድ አንቺ ስለሚወድሽ ስለሚያፈቅርሽ ብቻ አብረሹ እንድትሆኚ ስለሚፈልግ ነው ይሄ ሁሉ ነገር ውስጥ የገባሁት። ብቻላ እኔ አንደኛ እህቴ ህይወቷ እንዳይበላሽ በቃላ በምንም ነገር አንድ አይነት ነገር ሲሆኑ ደስ ይላቸዋል፣ ደስ ይላታል። ነገ ህይወቷ ላይ ደስተኛ ሆና ትኖራለች። ብቻ ብዙ ነገር በቃ እንደ ታላቅ ሰው በቃ እንደ ታላቅ ኃላፊነቴ ብዙ ነገር አስቤ ነው ነገር ያደረኩት። ግን ያላሰብኩት ነገር ነው የተፈጠረው። እኔ ተረድቼሻለሁ እህቴ። ግን አሁን አሚር ክሱን እንዲያነሳልሽ እሱን መለመን አለብሽ፣ እሱን ይቅርታ መጠየቅ አለብሽ። እኔም ማለት ኦኬ ጠርተሽዋል? አሚርንም ጠርቼዋለሁ። እየመጣ ነውና ማለት በሱ ቦታ ሆነሽ ደግሞ ስትይ ነገሩ ከባድ ነው። እሱ ምንም ባላደረገው ነገር ምንም ባላጠፋው ነገር እኮስ እኔም እኮ እውነት አለኝ። ልክ ነሽ እኮ ግን እሱ የትና የት ሀገር ሄዶ አይተሻል? የነበረበትን ያደረበትን ቦታ እንኳን አይተሻል አይደል ስልሽ፣ እንደ አንድ ወንድ ስትይ እልህ ያስይዛል ይሄ ነገር። ባላጠፋው ጥፋት አንድ ሰው ሲቀጣ በጣም በጣም ከባድ ነው እና የኔ ወዴት እሱ ሲመጣም አሁን ከኔ ጋር እንዳወራ ነው ዝቅ ብለሽ በደንብ ይቅርታ መጠየቅ አለብሽ። እኔም እለምነዋለሁ እና ክሱ ከአንቺ ላይ መነሳት አለበት። አንቺ ታስረሽ እኔ መኖር አልችልም እና ውድ ፋሚሊ እስኪ አሚርን እንጠብቀውና አንቺን በትክክል ይቅርታ ጠይቀዋለሁ። ጠይቀዋለሁ፣ እግዚአብሔርን ጠይቀዋለሁ። ግን ይህ ሁሉ ነገር እውነት የኦሊያድ ስራ ነው። በአጃጅ ላይ ኖሮ እኔ ከዛ ሀገር ድረስ መጥቼ ቻስቲ ወዲፍቻ እየመጣ ነው እንግዲህ ውድ ፋሚሊ እና እንግዲህ ይቅርታ መጠየቅ አለብሽ እንዳልኩሽ ዝቅ ብለሽ። ያው አሚር ዛሬ የጠራው ምክንያት እንደሆነ ታውቃለህ? እህቴ ልታወራክ ትፈልጋለች። በጣም ይቅርታ ስለተፈጠረው ነገር እንዳለ በጣም ይቅርታ። በእውነት እኔ አስቤበት አይደለም። በቃ በሰዓቱ ልጁ እየገፋፋኝ ነበረ። ያው እኔ ብቻዬን አይደለም ይሄን ነገር ያደረኩት። የልደት ካርዱንም ሳወጣ እኔ የተወሰነ ገንዘብ ሰጠሁት፣ እሱ ረዳኝ። እሱን እንዳለ ያከናወነ እና እኔ ብቻዬን ምንም ያደረኩት ነገር የለም። እሱማ በጣም ይቅርታ። ያው ኪያ ወደቅም ካለብኝ ወድቅ። ኧረ አላህም ፍሪ፣ ኧረ አላህም ፍሪ። ለሰው ዝቅ አይባልም። ኧረ አሁን ምን አለ መሰለሽ ኪያ እንዴት አስረዳሽ? ብዙ እላፊ ሄደሻል፣ ብዙ እላፊ መታችኋል፣ ብዙ እላፊ ነገር አድርግታችኋል። ከጾመኛ ሰው ይሄ ነገር አይጠበቅም። እናንተ ጾመኛ ናችሁ፣ እኔ ጾመኛ ነኝ። ጥፋቴ መንገር መገዘዝ ማስተካከል ስችሉ እላፊ ነገር ሄዳችሁ ከቤቲ ጋር እኔ ቤቲን አንቺን ቤቲና ኦሊን ማሳሳም ሞከርሽ፣ ብዙ ነገር ማድረግ ሞከርሽ። ቤቲ ሳትፈልግ ማስገደድ ፈለግሽ። ይሄ ደግሞ በጣም ብዙ ነገሮችን አደረገብኝ። እኔ ክስ መሰረትሽብኝ ባልሰራት ወንጀል ባልታሰርክ የሰው ሃይማኖት በግድ አስቀይረሃል ብለሽ ከኦሊና አንቺ ሆናችሁ አሚር ይወድ እኔ እዚህ አልነበርኩም። ሁሉንም ነገር የነገረኝ እሱ ነው። በቃ በግዳጅ ሃይማኖቷ እንዳስቀይርካት አይነት ነው በቃ እኔ የሰማሁት። እንደ አንድ ታላቅ ሆነ ደግሞ ኃላፊነት እንዳለበት ሰው ሆነ ስታስበው ደግሞ ለእኔ በጣም ከባድ ነበረ ጊዜያት እና በጣም ይቅርታ፣ እግዚአብሔርን በጣም ይቅርታ ከልቤ ነው። ማርያምን እኔም እኮ ተረድቼሻለሁ። እኔም እኮ ታይ እኔና አንቺ ምንም ቢሆን ዞረን እንገናኛለን። እኔና አንቺ ዘመድ ነን አልኩሽ። አንቺ ግን አይሆንም አልሽ። አይሆንም፣ ትታሰራለህ፣ አሳስርሃለሁ።
የቦታው ወንጀል በፖሊስ አሳስራለሁ እያልሽ በፖሊስ ታስፈልጊ ስታንከራትችኝ የተለያዩ ነገሮች ሲደርስብኝ የነበረው እኔ ነኝ። ብዙ ቦታ ስንት ቦታ ስሰቃይ የነበረው እኔ ነኝ እና ጾመኛ ሳልሆን ሳልበላ 24 ሰዓት ሁላ አልፎኛል። በዚች 5 ቀን ውስጥ በጣም ብዙ ነገር አይቼበታለሁ እና ይሄን ነገር ደግሞ ማድረግ አልነበረብሽም። አሁን እኔ ይሄን ነገር ማስተካከል የምችለው ነገር አይደለም ማለትማ እኔ እንደዚህ ብዬ ጠበቃውን ነገርኩት። ጠበቃው ደግሞ ሲያጣራ እናንተ ላይ እኔ አይደለሁም ወንጀል ነው ያገኘው፣ ፍርድ ቤቱ ፖሊሶቹ ናቸው እናንተ ላይ ክስ የመሰረቱባቸው እኮ። ታዲያ ማለት እታሰራለሁ ማለት ነው? የምንለው ሊያድ ትታሰሪ ማለት አምሽ እንደዛ ማለት ነው? እኔ እኮ ብቻዬን ያደረኩት ነገር አይደለም እኮ። ሁለታችሁ አንድ ላይ ነው የምትታሰሩ እኮ። በቃ አይደለም እሱ በጣም ልጅቷን ስለሚፈልጋው ነው ሁሉ ሴራ እያደረገብኝ የነበረው። በቃ እኔ ማለት እዛ ሆኜ የማይሆን በቪዲዮ ነው፣ በአካል አላውቅም። አንተን ገብቶሃል? የሆነ ሰው እኮ የምታውቀው ቀርበህ ስታውቀው ነው። እኔ ቀርቤ አላውቀውም እሱን እና ስለአንተ ደግሞ መጥፎ ነገር ነው እንጂ ጥሩ ነገር አወራልኝም። ስለዚህ እኔ ምን ላድርግ? እኔ አንደኛ እህቴ እንዳትጎዳ ብዬ ነው። ሲቀጥል ደግሞ እሱ ያለኝና አንተ አሁን እንደምታወራ አይነት አንድ አይደሉም። ገብቶሻል? እኔ ምን አደረኩኝ ታዲያ? ምንም ቢሆን ምን ማለት ነው? እህቴ ናት አጥፍታለች። ግን ይሄ ጥፋት ደግሞ ከእሷ እንዳልመጣ እኔ ከዚህ ቀደም ነገር ካልነበር የወለድ ጥፋት እንደሆነ ታውቃለህ አይደል? እና አንቺ ለእህትሽ ተወግነሽ እኔን እየተሟገትሽ ነው? እየተሟገትኩ አይደለም። እና እኔን ጥፋተኛ እያስባልሽ ነው? አይደለም። እና እኔ መታሰር ነበረብኝ? መታሰር እኮ አልነበረም። እና እኔ መታሰር ነበረብኝ? እኔ አንተ እንድትታሰር እኮ አልፈልግም። ምንም ቢሆን ግን እህቴ ናት እኮ እሷን ብትሆን እንዴ። እና እህትሽ ብትሆን እኔ መታሰር አለብኝ? አንተ መታሰር የለብህም። እሷን ግን ማስፈታት ትችላለህ። እኔን እኮ ልታሳስረኝ ነበር። ልታሳስረ ነበር ግን የእሷ ሀሳብ እንዳልሆነ ታውቀዋለህ። ስንቴ ነበር ፖሊስ ስሯሯጥ ነበር። ልክ ነው እሱ የነገረኝና አንተ የምታወራው አንድ አይደለም። ገብቶሃል? በቃ እኔ አንተን በመጥፎ ነገር እንዳስብ ነው የሰማሁት። ለምን አትረዳኝም እኮ? እኔ አሁን እኮ ተረዳሁሽና እንደ አሁንም ቢሆን እንደ አሚር አንተ የምርህን ቆመ እሷ ልታሳስራት ነው እንዴ? እኔ ነኝ እንዴ ያደረኩት እኮ። በቃ እሷ አጥፍታለች አይደለ? እዚህ ጋር እኔ እናንተ መፍታት የምንችለው ነገር ነው። እህቴ እኮ ናት፣ የኔ እህት እኮ ናት እኮ። እኔ እንዳሳሰርከኝ መቁጠር ነው ያለብህ አንተ እንዴ። እኔ እኮ እንደ እህትሽ እኮ እኔ እኮ አከበርኳት አልኳት እኮ። አንቺንም አከበርኩሽ፣ እሷንም አከበርኳት። አንቺንም አከበርኩሽ። አዋ ለመንኩሽ፣ አከበርኳችሁ። ሁለታችሁንም ተው ብዬ ተማጸንኳችሁ። በጾመኛ አፌ እኔ ምን አድርጌ ነው እኔ ተማጸንኩኝ? በጾመኛ አፌ ንገሪያት። እኔ ምን አደረኩኝና ነው? ስለዚህ አሁን ያለው ነገር እኔ የምችለው ነገር አይደለም። ከተቻለ ጠበቃው ይምጣና ያለውን ነገር እኔ አሁን ምንም አውቀው ነገር የለም። ምክንያቱም የውሸት የልደት ካርድ ሁሉንም የነገረኝ እሱ ነው። ሁሉንም ጠበቃው ሁሉም ነገር ያጣራው ሁሉንም ነገር ማስቆም ትችላለህ አይደለም? በቃ በዚህ ሁሉ ነገር የመረዘኝ ኦሊያር ነበረ። ለምን አትረዳኝም? ልጅቷን ስለሚፈልጋት ነበር እኮ የሁሉ ሴራ ያደረገው እና እኔ ምን አጠፋው? እኔ እኮ ተረዳሁሽ። አሁን ትላንት ኦሊያር አይተሻል ሲታሰር አይደል እኮ ሁሉንም ነገር ጠበቃው ሳይመጣ ፍርድ ቤትም ሳትቀርብ እሷ ማስቆም ትችላለህ። እኔ ምንም የያዝኩት ነገር የለም። ሁሉም ወረቀቶች አልተግባባንም። ያውልህ እኔን ፍርድ ቤት አቁመ እኔን አሳስረ ከዛ እህቴን ታገባታለህ። እንደዛ ነው የምታስበው? እኔ እንደዛ አላሰብኩም። እና ታዲያ እኮ እንደዛ እንደሞ ማስተካከል አልችልም እኮ እያልክ ነው ማለት ትታሰሪያለሽ እያልክ ነው እኮ አሚር። እኔን ፍርድ ቤት ገትረ ጠበቃው ልጥራው ናት። ከጠበቃው አንድ በት ሚለውን ስሙ። እኔ ምንም የያዝኩትም ጠበቃው ለኔ እንደማይራራልኝ እኮ አውቃለሁ። አንተ ግን በቃ የኔ ባል ነህ አይደል? ለሷ ልትራራላት ይገባል። ዘመድ ነች አይደል እንዴ? እኔ የምችለውን ሁሉ አደርጋለሁ። የምትችለውን ሁሉ ምን ታደርጋለህ? ክሱን አንሳላት በቃ። እሷ የለችበትም በል። ጠበቃው ነው ከሰሳት። እዚህ ከጠበቃው ጋር ነው ማውራት የምትችለው። አንተ ማስተካከል ትችላለህ። መቼም እኔን ፍርድ ቤት ቆሞ እሱ አሳስሩኝ እህቴን መቼም ታገባትም። አሁንም አንቺ የምታስቢው ሌላ ነገር ሩቅ ነገር ነው። ሌላ ነገር ምን ማለት ነው? አሁንም እሷን ማግባቴን እንደ ምንም እንደዛ አልወሰደችውም። በቃ ከዚህ በላይ እሷ ምንም የምታውቀው ነገር የለም አልኩ። እኔ አሁን የፍርድ ቤቱ ምንም የማውቀው ነገር የለም። ስለ ፍርድ ቤት ምንም የማውቀው ነገር የለም። ስለዚህ ስለ ፍርድ ቤት የሚያውቀው ደግሞ ጠበቃውን ጠራዋለሁ። እሱ ነው የሚያውቅና ሊረዳ የሚችለው እኮ። ጠበቃውንም ቢሆን አንተ ነህ ካለ ለመጣከው ማስቆም ትችላለህ። እሱ ነው ስቴፑ የሚነግረና እንዴ። እህቴ እኮ ናት። እህቴ እኮ ልትታሰር እኮ ነው አሚር። እኔ አንተ እንዳትታሰር ምን ያላደረኩት ነገር አለ? የስንት ሰው እግር ስር ነው የወደኩት አሚር። ጠበቃውን እኮ እኔ እኮ አይደለም የቀጠርኩት፣ ማሚ እኮ ነች የቀጠረችው። ምን ማለትሽ ነው? ማስቆም ትችላለህ። ማሚን በትክክል መናገር ትችላለህ። እሱን እሷ ማሚን ሄዳ ትጠይቃት። ማሚን ሄዳ እንዴት ነው ሰው የሚጠይቃት? ማሚ ታሳስረኝ ስታሰርስ በቃ ያንተ አለፈ። በቃ ቆመ። ኦሊያር ነበር ወንጀለኛ። ኦሊያር ታሰረ አይደል? እኔ ታሰረ ቢሆንስ ነው አትታሰር። አንቺ አሁንም ለኦሊያርና ለእህትሽ ስለ ኦሊያር የሚመለከተኝ ኦሊያር ገደል መግባት ይችላል። እኔ ስለ ኦሊያር ምንም የሚመለከተኝ ነገር የለም። ስለ አንድ እህቴ ግን ይመለከተኛል አሚር። እኮ
እኮ ስለ አንድ እህትሽ ቢመለከትሽ እኔን እዚህ ጋር እየበደሉኝ እኔ ጌታ ለኔ ሲሆን መታሰር ለሷ ሲሆን አለመታሰር እኔ በምን ድፍረት ነው እናትን እጂ ማዋራት? እናትን እንዴት ነው ዝም ብዬ? እኛ እኮ ባለጌ አይደለም። ጠበቃውን እኔ አይደለሁም የቀጠርኩት። ጠበቃውን የቀጠረችው እናቴ ነች። እናትን አንተ አውርተህ ማሳመን እኔ ዝም ብዬ ማሚን ዝም ብዬ አናግራት እኮ የፍርድ ሂደቱን ጠበቃውን እኮ ጠበቃውን የፍርድ ሂደቱን ጠበቃውን እንጥራውና ይንገረን። ታዩ እስኪ ይምጣ። እስኪ ጠበቃ ተብዬውም ይምጣና የሚለው ነገር እንሰማለን። ምክንያቱም በአንተ በኩል እስከመጣ ድረስ በእኔ በኩል እስከመጣች ድረስ እሷን እየተማጸንኳት እየለመንኳት ነበር አይደል? ስንት ቀን ነው ኦሊያድ እግር ስር ወድቄ የለመንኩት አንተ እንዳትታሰር። ቢሆንም እኮ አንቺ ከመታሰር አላለሽ። ያዳነኝ እኮ እናቴና ጠበቃው ከአላህ በታች እኮ ጠበቃውና አላህ እኮ እኔ ሞከርኩኝ አይደል? ሞከርኩኝ እንዳትታሰር ሞከርኩኝ። አንተም እኮ መጣር አለብህ እኮ። አሁንም ለኦሊያድ እኔ ስለ ኦሊያድ አይመለከተኝም አሚር። አሁንም ልነግርህ እችላለሁ። ኦሊያድ ገደል መግባት ይችላል። ምንም ነገሩን ማዞር ከፈለክ አዙራ እንደፈለክ የተመሰር ትችላለህ። እህቴ ግን እንድትታሰርብኝ አልፈልግም። እህትሽ እንዳትታሰር በቃ የመጨረሻ ቃሌ ነው አሚር። አልፈልግም። አንድ ያለችኝ እህቴ እሷ ነች። ለኔ ብላ ነው ከውጭ ድረስ የመጣችው። በቃ ልደውልለት ነው ያለው ነገር ላጣራ። ጠበቃውን ይዤው እመጣለሁ። የምታደርጊው ነገር ማድረግ ትችላለህ። ያለው ነገር እሱን ማውራት ጠበቃውን ይዤ እስክመጣ ታገሱኝ፣ ጠብቁኝ። በቃ እንጠብቃለን። እኔ አንድ የምለው ነገር ቢኖር ምንም ሆነ ምን በአሚር በኩል እስከመጣ ድረስ ጠበቃው አሚር ማስቆም ይችላል ሁሉንም ነገር ብዬ ነው ማስበው። ምክንያቱም ያለችኝ አንድ እህቴ የእናቴም የአባቴም ልጅ እመወዳት እማከብራት እህቴ ለእኔ ብላ ነው ከውጭ ድረስ የመጣችው። በእሷ በኩል ሁሉንም ነገር ብትመለከቱት ልክ ናት። ምክንያቱም እኔ በሁሉ ላደርገው የምችለው ነገር ነው ማለት በዚህ ልክ ባይሆንም ልክ ናት። በቃ የእህቷ ህይወት ያንገበግባታል። በቃ ልክ ናት። ግን አላቅም ብቻ እኔ አትፈሰሪ። ምንም የሚያስፈራሽ ነገር የለም። አንድ እንዳትፈሪ ነው እያለሁ እና እንጠብቃቸውና እንቀጥላለን። ይኸው እንግዲህ አሁን ጠበቃውና አሚር እየመጡ ነው። ልክ አሚር እንደመጣ እግሩ ስር ድፍት ብለሽ ነው የምትለምኚው። አደራሽ እህቴ፣ ምንም ደግሞ የሚያስፈራሽ ነገር የለም። አሚር ይቅርታ፣ በእናትህ ይቅርታ፣ በእናትህ መጀመሪያም ነግሬሽ ነበር። በቃ ይቅርታ። እኔ የሰው እግር ላይ አትውደቂ። ትንሽ ይቅርታ፣ በቃ ሁለተኛ አይለመደኝም። አንተ በቃ እንደ እሺ ተነሽ። እኔ ይሄ ነገር ምንም ማድረግ የምችለው ነገር ምን ማለት ነው? ይኸው እሱ ነው ጉዳዩን የያዘው። እሱን አማክሩ፣ ጠይቁት። እኔ የሚደረገውን ነገር ሁሉ እኔ ምንም ቢሆን ስሚኝ፣ እኔ ምንም ቢሆን አንቺ የእህቴ የሚስቴ እህት ነሽ። ምንም ቢሆን እኔ ከአንቺ ጎን ነኝ። እኔ እንድታሰርብኝም ሆነ ምንም ነገር ሊደርስብሽ አልፈልግም። ስለዚህ እኔ ከአንቺ ጎን ነኝ። ጠበቃውን አማክሪ፣ የሚደረገው ነገር አድርጌ ለአንቺ ከአንቺ ጎን ነኝ እኮ። እሱን ምን ልለው እችላለሁ? እኔ እሺ፣ ምንድን ነው ማድረግ ያለብን? ጠበቃው ኦኬ፣ የእናንተ ጉዳይ በደንብ አውርቻለሁ። ኦሊያድ በፍርድ ቤት ጉዳዩን እንዲጨርስ አድርጊያለሁ። ከዛ ውጭ የእሱን ነገር ጨርሻለሁ። ከዚህ በኋላ ለማንን ኦሊያድ በፍርድ ቤት ሆኖ በእስር ቤት ሆኖ ጉዳዩን እንዲከታተል አድርጊያለሁ። የእሱን ደግሞ የእሷን ጉዳይ እያጣራው ነው ይቻልቅ ድረስ አሁን የእሱን ጉዳይ አሁን ምን አለ መሰለህ፣ እኔ አሁን እሷ አሁን ምንም ብትሆን ዘመዴ ነች እና እሷ እንድትታሰርብኝ እና እንድትከሰስ አልፈልግም። እኔ እንድትማር ነበር የፈለጉትና ብታደርግላት ምንድን ነው ለእሷ ማድረግ የሚቻለው? አሁን በዚህ ጉዳይ ላይ ክሱም ህግ ቤት ቀርቧል። ፍርድ ቤት ላይ ተወስኖ እሷ እንዳትታሰር ማድረግ አይቻልም። ፍርድ ቤት ላይ ተወስኖ የሚቀር ነው። ያንቺን ጉዳይ እያጣራሁበት ነው። እርግጠኛ የሆነ መረጃ አምጥቼ 100% እርግጠኛ ደግሞ አሚርም አያገባው እዚህ ጉዳይ የአሚር እናት ናት። ይሄን ጉዳይ አሚር ታስሮ እንዳይቀር በማለት የሱን ጉዳይ እንዲይዝልኝ ያደረገች ከሷ ጋር ኮሚኒኬት እያደረኩ ነው። ከሷ ጋር እያወራው ነው ጉዳዩ። እሺ አሚር፣ እኔ አንተን እናት ነው ደፍሬ ማውራው። እኔ አልችልም እኮ እሱን እናት ደፍሬ ማውራት። ዝም ብዬ ዘው ብዬ ለራስ አሚር አንድ ይሄን ነገር ማስቆም ብትፈልግ ማሚ መለመን አንተ ነው የምትችለው። ማሚን ቢያወራት ሁሉም ነገር ማስቆም ይችላል። ገብቶሻል? እኔ ግን ዛሬ እንጂ ማሚን መለመን አልችልም። ገብቶሻል? በፍቅር ነው መገናኘት ያለብን እንጂ በጸብ ነው እንደኛ። ምን ትላለህ አንተ? እኔ የእሷ ጉዳይ እስኪጣራ ድረስ
ልትታሰር ነው እሷ እስኪጣራ ድረስ? ጉዳዩ እስኪጣራ ድረስ አትታሰር። ጉዳዩን በውጭ ሆና መከታተል ትችላለች። ግን እናታችሁ ምን እንደሚል ሰምቼ ይሄ ጉዳይ እኔ አሁን እሷ እንድትታሰር እንዲያደርስ ነው። እኔ እኮ በአንተ ስራ አይደለም የሚሄደው በእናቴ እና እሷ ይህን ጉዳይ ተጣርቶ ለእሷ መረጃውን አቅርቤ ኦሊያድ እንደታሰረ በዚህ ቅጣት እንደታሰረ ከዛ ደግሞ እሷም ደግሞ በዚህ መረጃው እጇ እንዳለበት ተሰምቶ ትታሰር ካለ መንግስት መረጃውን አይቶ በፍርድ ቤት አቅርቦ በውጭ በዋስ መከታተል ትችላለች። ስለዚህ እዛ ጋር ከደረሰ እኮ በእኔ ያልቃል። እባክህ እኔ አሁን እሷ እንድታሰርብኝ አልፈልግም። የሚደረገውን ነገር እንድታደርግላት እፈልጋለሁ። እኔ አሁን ምንም ነገር ማድረግ አልችልም። ለምን መረጃውን ሰብስቤ አስቀምጫለሁ። እሷ ምንም ቢሆን ምንም ቢሆን እሷ ዘመን እንድትታሰር አልፈልግም። በእናትህ ኖ በቃ ችግር የለም እኮ አሁን ከዚህ በኋላ በውጭ ሆና ጉዳዩን መከታተል ትችላለች እኮ። ያው እንደዛም ሆነ እኮ መታሰሩ አይቀርማ። ትታሰራለች፣ ግዴታ ነው ትታሰራለች። ባደረገችው ክስ እስከ ፍርድ ቤት እስኪገባ ፍርድ ቤቱ እስኪጉላላ ድረስ ምን ትጠብቃላችሁ? እስከ ስንት ዓመት ነው የምትታሰረው? ትታሰራለች። እስከ 4 ዓመት እስከ 5 ዓመት ልትታሰር ትችላለች። ለምን በመጀመሪያ ጉዳዩ ማቅለል ነበረባችሁ። እስከዛ ደረጃ እስኪደርስ መጠበቅ አልነበራችሁ። ስለዚህ ነገር ላይ ሳይደርሱ ማሚ መለመን ትችላለች። አንቺም ታውቂያቸዋለሽ። አንድ ሊሱን ነው ችግር የለውም። በቃ አብራችሁ መለመን ትችላላችሁ። ነገር ትችላላችሁ እኮ ግን ማስቆም የምትችለው አንተ ነህ። አሚረው እባክህ ማሚን መለመን የምትችለው አንተ ነህ እኮ። ነው የቻልኩትን አድርጋለሁ እኮ ማሚን ብለና ነገር ይቆማል። ሴት ልጅ ህይወት ላይ ሲቀነስ ቆመታ ያለ እኔ ምን ላድርግ? እኔ ከአሁንም ከሷ ጎን ነኝ። እኔ ለምን ነው የምትወቅሽኝ? ይሄ ነገር ከደረሰ ማለት ነው በቃ ነገሩ አለቀ። አንቺም እዚህ ነገር ጋር ሳይደርስ እናንተ ማስቆም ትችላለህ። አንቺ መጀመሪያ ይሄን ነገር እንደሚመጣ ማሰብ ነበረብሽ። እኔ በቃ ኦሊያር ነው የመረዘኝ። በቃ ተረዳይ በእናትህ እኮ እሺ። እኔ የምችለው ነገር አደርግልሻለሁ። አንቺ ኦሊያር ባልሆኑ የምትሄጂው አይደለም። እሷን ስለሚወዳት እኔ እኮ እዚህ አልነበርኩም። ከዛ ከሰው ሀገር ድረስ እኮ እሷን ብዬ ነው እንደዚህ አይነት መረጃ ታቀርባላችሁ? እንዴት የህግ ጉዳይ እኮ ነው። ስለዚህ ከዚህ ጊዜ እስከዚህ ድረስ እስኪመጣ ድረስ ለምንድን ነው ያጉላላችሁት? ለምንድን ነው ደግሞም እሱ ሊታሰር ነበር፣ ብዙ አመት ሊፈረድበት ነበር። ጉዳዩን ሳጣራ ብዙ አመት ሊፈረድበት ነበር። ከሱ ነጥዬ መረጃውን ወስጄ ከእናቷ ጋር አውርቼ ይሄ ጉዳይ ከሱ እንዲወጣ በማድረግ ያንቺ ጉዳይ እንዲጣራ ነው ያለው። ደግሞ እንዲታሰር ነው ያለው። ስለዚህ እሷን ስለሚፈልገው ነው ሁሉ ነገር ያደረገብኝ። ጉዳይ ያንቺንም ጉዳይ በፍርድ ቤት ይወሰናል። እስከዛ ግን ያው በተነገረልኝ መረጃ አንቺ በውጭ ሆነሽ እንድትከታተይ አድርጊያለሁ። ከዛ ውጪ ግን ቤት ውስጥ እንድትጨርሱ ጉዳይ ካለ ጨርሱ። መታሰርም ካለብሽ መታሰር፣ የብር ቅጣት ካለብሽም መንግስት ይፈርዳል። ችግር የለም። የብር ቅጣት የሚኖር ከሆነ እንከፍላለን። አሁንም እንደዚህ አትሁኑ። እንደዚህ ለብር ምናምን አትሁኑ። ተረጋጊና አሁንም እኔ ጠበቃውን አዋራዋለሁ። ከናቴ ጋር ያለው ነገር ለመጨረስ ሞክራለሁ። እኔ ምንም ቢሆን አንቺ እንድትታሰር አልፈልግም፣ ምንም ቢሆን። ስለዚህ እኔ እሱን አዋራዋለሁ። እናንተ የሚያደርግ ያለባትን ታደርጋላችሁ። እንግዲህ ውድ ፋሚሊ የሆነ ነገሩ ላይ ታችኋል። ትንሽ ተስፋ አለው አይደል? አወራራ እና እንግዲህ ተስፋ አለው። ማሚን ለምኖ ማሳመን ይችላል አሚር ከፈለገ በሙሉ ከፈለገ ማለት እኔ እኮ ዝም ብዬ ማሚን ማውራት አልችልም። ገብቶሻል? የእሳቸው እናት ለእኛም እናታችን የተከበረች ናት። መስፈሮች ነገር የለም። እሺ እናት እሺ ቀኝነት ነው ዝም ብለን ያስከፋሽ ነገር የለም።